ሰላም ተማሪዎች እንደምን ቆያችሁ? እንዴት ናችሁ? ዛሬ ደግሞ ኢኮኖሚክስ ግሬድ 10 የሪቪው ኤክሰርሳይስን የምንሰራ ይሆናል። ዩኒት 1ን ጨርሰናል። ስለዚህ ዩኒት 1ን ምን ያህል አውቀነዋል የሚለውን ነገር በእነዚህ ጥያቄዎች ራሳችንን ሰልፍ ቼክ እናደርጋለን ማለት ነው። ስለዚህ እንጀምር። የመጀመሪያው ፓርት ትሩ ፎልሱን እንመልከት። ቶታል ዩቲሊቲ ኢዝ ዘ ሰም ኦፍ ኦል ማርጂናል ዩቲሊቲስ እያለን ነው። ይሄ ምን ማለት ነው ብለን በምናይበት ጊዜ ቶታል ዩቲሊቲ የምንለው ነገር የማርጂናል ዩቲሊቲ ድምር ነው ኦር አድ ነው እያለን ነው። ይሄ ምንም ኮንፊውዝ የሚያደርግ ነገር አይደለም። ትክክለኛ መልሱ ትሩ ነው። ቢኮዝ ቶታል ዩቲሊቲ የምንለው የማርጂናል ዩቲሊቲ አጠቃላይ ድምር ስለሆነ ማለት ነው። ስለዚህ የመጀመሪያው መልስ ትሩ ይሆናል ማለት ነው። ሁለተኛ ቶታል ዩቲሊቲ ኢንክሪዝ አዝ ሎንግ አዝ ማርጂናል ዩቲሊቲ ኢዝ ፖዚቲቭ። እዚህ ጋር ቶታል ዩቲሊቲ ኢንክሪዝ ባደረገ ቁጥር ወይም ቶታል ዩቲሊቲ በጨመረ ቁጥር በሌላ በኩል ደግሞ ማርጂናል ዩቲሊቲ ፖዚቲቭ ይሆናል ወይም ፖዚቲቭ ነው እያለ ነው። ይሄ ትክክለኛ መልሱ ትሩ ይሆናል ማለት ነው። ቢኮዝ ምን ብለናል? ስለ ቶታል ዩቲሊቲ እና ማርጂናል ዩቲሊቲ በምናይበት ጊዜ ቶታል ዩቲሊቲ ምን ላይ እስካልደረሰ ድረስ ሳቹሬሽን ፖይንት ላይ እስካልደረሰ ድረስ ኔጌቲቭ አይሆንም። ከዛ በኋላ ነው ኔጌቲቭ የሚሆነው። ቶታል ዩቲሊቲ ኢንክሪዝ ባደረገ ቁጥር ማርጂናል ዩቲሊቲ ፖዚቲቭ ነው የሚሆነው። እስከምን ድረስ ብለናል? እስከ ሳቹሬሽን ፖይንት። ከሳቹሬሽን ፖይንት በኋላ ነው ሁለቱም ኔጌቲቭ የሚሆኑት። ስለዚህ ቶታል ዩቲሊቲ ኔጌቲቭ እስካልገባ ድረስ ማርጂናል ዩቲሊቲም ዜሮ አይሆንም ወይም ወደ ኔጌቲቭ ቁጥሮች አይሄድም ማለት ነው። በዚህ የተነሳ ትክክለኛ መልሱ ትሩ ይሆናል ማለት ነው። ሶስተኛ the law of diminishing marginal utility is an assumption of ordinal utility theory። ይሄ የሚለን diminishing marginal utility ወይም DMU የምንለው ነገር ወይም LDMU የምንለው ነገር የኦርዲናል ዩቲሊቲ ቲዮሪ አንዱ አሰምፕሽን ነው እያለን ነው። የዚህ ትክክለኛ መልስ ፎልስ ነው። ቢኮዝ ምናልባት ካርዲናል ዩቲሊቲ ቢሆን ኖሮ ጥያቄው ትክክል ነበር። law of diminishing marginal utility አሰምፕሽን በካርዲናል ዩቲሊቲ አሰምፕሽን ውስጥ ነው እንጂ ያለው በኦርዲናል ዩቲሊቲ አሰምፕሽን ውስጥ ስለሌለ ማለት ነው። በዚህ ምክንያት ትክክለኛ መልሱ ፎልስ ይሆናል። አራተኛ as ordinal utility the level of satisfaction utility obtained from commodities is be measurable in monetary unit እያለ ነው። እዚህ ጋር በደንብ አድርጋችሁ አዳምጡኝ። ይሄ ጥያቄ እያለን ያለው ኦርዲናል ዩቲሊቲ የምንለውን ነገር እርካታችንን ወይም ሳቲስፋክሽናችንን ወይም ዩቲሊቲያችንን በሞኔታሪ ዩኒት መለካት እንችላለን። ሞኔታሪ ዩኒት ምንድነው? በገንዘብ እርካታችንን መለካት እንችላለን፣ በቁጥር እርካታችንን መለካት እንችላለን እያለን ነው። የዚህ ጥያቄ ትክክለኛ መልስ ፎልስ ነው። ለምን ካልን ኦርዲናል ዩቲሊቲ ምን ብለናል? ኦርዲናል ዩቲሊቲ የምንለው ነገር በቁጥር እርካታችንን ፊገር ማድረግ አንችልም። ካርዲናል ዩቲሊቲ ቢሆን ኖሮ እሺ ትክክል ነበር። ኦርዲናል ዩቲሊቲ ግን እርካታችንን ሳቲስፋክሽናችንን የምንለካው በራንክ ነው፣ በደረጃ ነው የምናስቀምጠው እንጂ በቁጥር ፊገር አውት ማድረግ አንችልም ብለን ተነጋግረን ነበር። ስለዚህ በዚህ ምክንያት ነው የጥያቄ ፎልስ ነው። ምናልባት ጥያቄው ካርዲናል ዩቲሊቲ ቢሆን ኖሮ ትክክል ነበር። ቢኮዝ ኦፍ ካርዲናል ዩቲሊቲን በቁጥር ማስቀመጥ ስለምንችል ማለት ነው። በዚህ ምክንያት ትክክለኛ መልሱ ፎልስ ይሆናል። አምስተኛ consistency and transitivity can be applied a single commodity case እያለ ነው። ስለ ኮንሲስተንሲ እና ስለ ትራንዚቲቪቲ በምናይበት ጊዜ ትዝ ካላችሁ ኮንሲስተንሲ የምንለው ነገር ምንድነው ብለናል? ኮንሲስተንሲ የምንለው ነገር A ከቢ ከበለጠ አዜንዶ ዘደይ B ከA ያንሳል ማለት ነው ብለናል። ፎርሙላው እንደዛ ነበር ትዝ የሚላችሁ ከሆነ። በሌላ በኩል ደግሞ ትራንዚቲቪቲ የምንለው ነገር A ከቢ ከበለጠ B ደግሞ ከሲ ከበለጠ አዜንዶ ዘደይ A ከሲ ይበልጣል እንደሆነ ተመልክተን ነበር። ይሄ ማለት በቁጥር ስንገልጸው ለምሳሌ 10 8 እና 5 ቁጥር ካሉ 10 ከ8 ከበለጠ 8 ደግሞ ከ5 ከበለጠ አዜንዶ ዘዴ ምን እያለን ነው? 10 ከ5 ይበልጣል እያለን ነው። ስለዚህ እነዚህ ነገሮች ደግሞ የሚሰሩልን ለመልቲፕል ኮሚዲቲ ነው እንጂ ለሲንግል ኮሚዲቲዎች አይደሉም። ስለዚህ የዚህ ትክክለኛ መልስ ፎልስ ይሆናል ማለት ነው። በዚህ ፎርሙላ ተነስተን ስድስተኛ an ordinal utility attach figure to utility measurement but a cardinal utility ranks market basket እያለን ነው። ይሄ ጥያቄ ደግሞ እያለን ያለው ኦርዲናል ዩቲሊቲን በቁጥር መግለጽ ወይም ፊገር አውት ማድረግ እንችላለን ወይም በቁጥር ሜዠርመንት ማድረግ ወይም መለካት እንችላለን።
ካርዲናል ዩቲሊቲን ደግሞ በራንክ ወይም በደረጃ መግለጽ እንችላለን እያለን ነው። ሶ ቀላል ነው። የዚህ መልስ ምንድነው? ፎልስ። ነገር ግን ሪቨርስ ቢያደርጉ ኖሮ ትሩ ነበር። አሁን ባላቸው የስቴትመንት አወቃቀር ወይም አሁን ባላቸው የስቴትመንት አጻጻፍ ግን መልሱ ፎልስ ነው። ጥያቄ ምን እያላችሁ እንደሆነ ታውቃላችሁ? ኦርዲናል ዩቲሊቲ የምንለው ነገር በቁጥር መግለጽ እንችላለን። ምን ኦርዲናል ዩቲሊቲን በቁጥር መግለጽ እንችላለን። የኦርዲናል ዩቲሊቲ እርካታችንን በቁጥር መግለጽ እንችላለን። ካርዲናል ዩቲሊቲን ደግሞ በራንክድ ወይም በደረጃ መግለጽ እንችላለን እያለን ሶ ተሳስቷል። ስለ ኦርዲናልና ስለ ካርዲናል ዩቲሊቲ በምናይበት ጊዜ ካርዲናል ዩቲሊቲን እርካታችንን በቁጥር መግለጽ እንችላለን። 10 ረካን፣ 20 ረካን፣ 100 ረካን፣ 80 የፈለግነውን ነገር በቁጥር መግለጽ እንችላለን። ምን ላይ? ካርዲናል ዩቲሊቲ ላይ። ኦርዲናል ዩቲሊቲ ግን በደረጃ ወይም በራንክድ ነው ማስቀመጥ የምንችለው ብለን ተነጋግረን ነበር። ስለዚህ በዚህ ምክንያት ትክክለኛው መልሱ ፎልስ ሆኗል ማለት ነው። ምናልባት ጥያቄዎቹ ቢቀያየሩ ማለትም ኦርዲናል ዩቲሊቲ የሚለው ካርዲናል ቢሆን ካርዲናል ዩቲሊቲ ደግሞ ኦርዲናል ቢሆን ኖሮ ትክክለኛው መልስ ትሩ ይሆን ነበር ማለት ነው። አሁን ደግሞ እስቲ ወደ ምርጫዎቹ ጥያቄ እንምጣ። ሰባተኛ which of the following is false about utility? ይህ ጥያቄ እያለን ያለው ከተሰጡት አማራጮች መካከል ስለ ዩቲሊቲ የተሳሳተው ወይም ትክክል ያልሆነው የትኛው ነው እያለን ነው። A. The utility of a product can be different at different place and time. B. Utility means usefulness. C. Utility is pleasure derived from the consumption of good and service. D. The same commodity gives different utility to different consumer. ይህ ጥያቄ ምን ብለናል? ስለ ዩቲሊቲ ከተሰጡት አማራጮች ትክክል ያልሆነው የቱ ነው እያለን ነው። ትክክለኛ መልሱ ቢ ላይ ያለው ዩቲሊቲ ሚንስ ዩስፉልነስ የሚለው ነው። ስለዚህ የሚላችሁ ከሆነ በመጀመሪያው ቶፒካችን ስንማር ዩቲሊቲ ምን ብለናል? ዩቲሊቲ ዩስፉልነስ አይደለም። ዩቲሊቲ የምንለው ነገር ከዩስፉልነስ በላይ ነው። እንደው በመኪና ኤግዛምፕል ነበር የሰጠነው። የሆነ ቪትስ መኪና አለ፣ ቡጋቲ መኪና አለ። የመኪና ጥቅም ምንድነው? ከአንድ ቦታ ወደ አንድ ቦታ ማድረስ ነው። ግን እኛ ስንነዳው ደስ የሚለን የቱ ነው? እውነት ቡጋቲውን ነው ወይስ ቪትሱን ነው? ሁላችንም የምንፈልገው ቡጋቲውን ነው። በቃ ዩቲሊቲ ማለት እሱ ነው። ቡጋቲውን ስንነዳ የሚሰማን ስሜት የሚሰማን እርካታ ነው ዩቲሊቲ ማለት። ለምሳሌ ሳምሰንግ ስልክ አላችሁ ኦር ኖኪያ ስልክ አላችሁ። አሁን የመጣው ደግሞ አይፎን ፕሮ ማክስ ስልክ አለ። ከሁለቱ የቱን ብትይዙ የተሻለ ነው ብላችሁ የስልክ አገልግሎት ምንድነው? ሰውን ለማነጋገር ለመደወል ነው። ስለዚህ ሁለቱም እኮ ይደውሉላችኋል። ግን እናንተ የምትፈልጉት አይፎን ፕሮ ማክሱ ሊሆን ይችላል። አይፎን ፕሮ ማክስ የሚሰጣችሁ እርካታና ሳምሰንግ ኦር ኖኪያው የሚሰጣችሁ ስልክ እርካታ ተመሳሳይ ስላልሆነ ማለት ነው። ስለዚህ በዚህ የተነሳ ነው ዩቲሊቲ የምንለው ነገር ዩስፉልነስ አይደለም፣ ከዛ በላይ ነው፣ ከእርካታችን ጋር የሚገናኝ ነገር ነው የሚባለው። ትክክለኛ መልሱ ቢ ይሆናል ማለት ነው። ሌሎቹን ግን በምንመለከትበት ጊዜ ስለ ዩቲሊቲ የተገለጹት ነገር ሁሉም ትክክል ናቸው። ለምሳሌ ኤን ስንመለከተው the utility of product can be different at different place in time. ዩቲሊቲ ስፔሻሊ ከቦታ ቦታ ከጊዜ ጊዜ ይለያያል እርካታ የሚሰጠን ነገር። ለምሳሌ ጃኬት ክረምት ላይ ብለብሱት ነው የምመርጡት ወይስ በጋ ላይ? አብዛኞቻችን የምንፈልገው ክረምት ላይ ነው። ቢኮዝ ክረምት ቀዝቃዛ ስለሆነ ስለሚያሞቀም ማለት ነው። ስለዚህ ስለ ዩቲሊቲም ስለ እርካታ የተገለጸ የመጀመሪያው ነገር ትክክል ነው። ለምሳሌ ዲን ተመልከቱ። the same commodity gives different utility different consumer. ስፔሻሊ ተመሳሳይ የሆነ ኮሚዲቲውን ተመሳሳይ የሆነ እቃ ለተለያዩ ሰዎች የሚሰጣቸው እርካታ የተለያየ ነው። ለምሳሌ አንዳንዶቻችን ስጋ መብላት ደስ ይለናል። ተመሳሳይ ስጋ ሆኖ ደግሞ አንዳንዶች ደግሞ ስጋ መብላት ደግሞ የማይወዱ አሉ። ተመሳሳይ ስጋ ሆኖ ማለት ነው እርካታችን ይለያያል። ተመሳሳይ የሆነ ፊሊንግ አናገኝ። ስለዚህ ከቢ በስተቀር ሌሎቹ የተሰጡት ነገሮች በሙሉ ትክክል ናቸው፣ ሲንም ጨምሮ ማለት ነው። ስምንተኛ when we rank the utility gained from the consumption different commodity at first, second, third, we are measuring utility. A cardinal, B ordinal, C both cardinal and ordinal, D using traditional theory. ይሄ የሚለን ነገር ደግሞ ከተሰጡት አማራጮች መካከል ራንክ የምናደርግበትን ደረጃ እየሰጠን እርካታችንን ሜጀር የምናደርግበትን የምንለካበት መንገድ የቱ ነው ያለን ነው። ይሄን ነገር ትሩ ፎልስ ላይ ተነጋግረንበታል። ትክክለኛ መልሱ ቢ ኦርዲናል ዩቲሊቲ ወይም ኦርዲናሊ ይሆናል ማለት ነው። ቀጣዩ ጥያቄ which of the following conception is common cardinal and ordinal approach? A constant marginal utility,
B. Diminishing marginal utility. C. Considering the consumer as rational. D. Measuring utility of each commodity in number. ከተሰጡት አማራጮች መካከል ኦርዲናል ዩቲሊቲ ቲዮሪ ውስጥም ካርዲናል ዩቲሊቲ ቲዮሪ ውስጥም እንደ አሰፕሽን ወይም እንደ አፕሮች ሆኖ የሚያገለግለው ሁለት ውስጥም የሚገኝ አፕሮች ኦር አሰፕሽን የቱ ነው ብሎ እየጠየቀን ያለው። ስለዚህ የዚህ መልስ ጥያቄ ትክክለኛ መልስ ሲ ኮንሲደሪንግ ዘ ኮንሱመር አስ ራሽናል። ስፔሻሊ ይሄ ነገር ነው ካርዲናል ዩቲሊቲ ውስጥም ኦርዲናል ዩቲሊቲ ውስጥም እንደ አፕሮች ወይም እንደ አሰፕሽን ሆኖ የሚያገለግለው ማለት ነው። ይሄ ነገር ሁለት ውስጥም ቲዮሪ ውስጥ እንደ አሰፕሽን ወይም እንደ አፕሮች አለ። ለምሳሌ ኮንስታንት ማርጂናል ዩቲሊቲ፣ ዲሚኒሽንግ ማርጂናል ዩቲሊቲ የምንላቸው ነገሮች ስፔሻሊ ያሉት ካርዲናል ዩቲሊቲ ውስጥ ነው እንጂ ኦርዲናል ዩቲሊቲ ውስጥ አይደለም። ስለዚህ ሁለቱም ቲዮሪ ውስጥ ያሉ አሰፕሽን ወይም አፕሮች ሲል ያለው ኮንሲደሪንግ ዘ ኮንሱመር አስ ራሽናል የሚለው አሰፕሽን ወይም አፕሮች ነው ማለት ነው። ወደ ቀጣዩ ጥያቄ ስንሄድ which one is true total utility increasing at decreasing rate? ከተሰጡት አማራጮች መካከል ስለ ቶታል ዩቲሊቲ increasing at decreasing rate ሲያደርግ ትክክል የሆነው የቱ ነው ከተሰጡት አማራጮች መካከል ነው የሚለው። ኤ marginal utility is increasing፣ ይሄ በፍጹም አይሆንም። ቶታል ዩቲሊቲ increase and decreasing በሚያደርግበት ጊዜ ቶታል ዩቲሊቲ አይጨምርም። ቢን በምንመለከትበት ጊዜ marginal utility is 0፣ ቢን አይሆንም። marginal utility 0 አይሆንም ወይም ወደ 0 አይሄድም። ሲን በምንመለከትበት ጊዜ ግን marginal utility is decreasing፣ ይሄ ትክክለኛ መልስ ይሆናል ማለት ነው። ቶታል ዩቲሊቲያችን ኢንክሪዝ ኤንድ ዲክሪዚንግ ሬት ላይ በሚደርስበት ጊዜ ማርጂናል ዩቲሊቲያችን ዲክሪዝ ነው እንጂ የሚያደርገው ኢንክሪዝ አያደርግም ወይም 0 አይሆንም። ስፔሻሊ ደግሞ ኔጌቲቭ ወደ ሆነ ፓርት ወይም ኔጌቲቭ ቁጥር ውስጥ አይገባም ማለት ነው። በዚህ የተነሳ ትክክለኛ መልሱ ሲ ይሆናል። የመጨረሻው ጥያቄ which of the following is true? ከተሰጡት አማራጮች መካከል ትክክል የሆነው የቱ ነው እያለን ነው። the consumer is in equilibrium when the total utility equal to P total utility equal to product. B. If the marginal utility greater than product, the consumer can increase his utility purchasing less utils of goods. C. If the marginal utility less than product, the consumer can increase his utility purchasing more utils of good. D. When the total utility curve reaches its maximum point, marginal utility become 0. የዚህ ጥያቄ ትክክለኛ ወይም ከተሰጡት አማራጮች መካከል ትክክል የሆነው ወይም ትሩ የሆነው ወይም ትክክል የሆነው ዲ ነው ማለት ነው። ሌሎቹም በምንመለከታቸው ጊዜ ግን ትክክል አይደሉም። ለምሳሌ ይሄን ተመልከቱት። ኤ the consumer is equilibrium when total utility equal to product እያለን ነው። ይሄ መልስ የተሳሳተ ነው። ምናልባት ግን ኤ ላይ ያለው ቶታል ዩቲሊቲ ሳይሆን ማርጂናል ዩቲሊቲ equal to product ነው የሚሆነው። ስለዚህ እንዲህ ቢኖረው ትሩ ይሆን ነበር ወይም ትክክል ይሆን ነበር። ሌሎቹም እንደዛው ማለት ነው። ከዚህ አንፃር ትክክለኛው መልስ የዚህ ዲ መልሱ ይሆናል ማለት ነው። ሌሎቹን የደረቅ ጥያቄዎች ማግኘት የሚፈልጉ ከሆነ የቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ወይም የኮሜንት የመጀመሪያ ሳጥን ላይ እናስቀምጥላችኋለን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል